አየር መንገድ የበረራ አስተናጋጅ ሆኜ እሰራ ነበርና አየር መንገድ ከሚሰጥሽ ትልቅ እድሎች መሃል አንዱ ምንድነው የተለያዩ ሀገሮች ላይ የመሄድ ከተለያዩ ሰዎች ጋር የመተዋወቅ አጋጣሚዎችና ኤክስፖዠሩ አለ። አዳዲስ ቴክኖሎጂዎች ጋር ቅርብ ትሆኛለሽ እና ያው ሜካፕም አንዱ ነበር ማለት ነው። ሶ በሰዓቱ የመጀመሪያ ትሬኒንግን የወሰድኩትኝ አሜሪካ ስለነበረ ሞስትሊ ነጮች ላይ ነው የተማርኩትኝ እና ወደ ኢትዮጵያ ተመልሼ አፕላይ ለማድረግ ሳስብ ብዙ ቴክኒኮችን ላክ አደርጋለሁ። በጣም ብዙ ነገር ይጎለኛልና it was completely shocking moment for me ምክንያቱም አውቄያለሁ ብዬ ነበር የመጣሁትኝ ዌስተርን ካንትሪስ ሄደሽ መማር ትልቅ አቺቭመንት ነው ብዬ ነው በውስጥ ያስበው የነበረውና ግን ራሴን ስገመግመው ብዙ የሚጎሉኝ ነገሮች አሉ። ሶ ተመልሼ ልጄ ነበር በዛ ሰዓት የተማርኩትኝ ተመልሼ ወደ ስራ ሲሄድ በሄድኩባቸው አጋጣሚዎች ፍላይት ላይ ስመለከት ጠይም ሴቶች ዌስት አፍሪካ ያሉ በጣም በሚያምር መልኩ ብሌንድድ የሆነ የሚያምር ከከለራቸው ያሉታ ቆንጆ ሜካፕ ፊታቸው ላይ አየሁኝና በጣም ኪዩሪየስ ሆንኩ በሰዓቱ። ምክንያቱም ምን አይነት ፕሮዳክት ቢጠቀሙ ነው እንዴትስ ምን ያህል ቆዳቸውን ቢያውቁት ነው እንደገና ደግሞ ቅድም እንዳልኩሽ ሰልፍ ሪኮግኒሽን ራስሽን አውቀሽ እኔ ይሄ ይገባኛል ይሄ እንዲህ ነው የሚለውን ሰው በጣም ኪዩሪየስ ሆንኩኝና እንዳጋጣሚ አንዴ መጀመሪያ ናይጄሪያ ነበር የሄድኩትኝ። ናይጄሪያ ፍላይት ላይ ሴቶች በጣም ዘናጭ ናቸው ባይገርምሽ ከእናቶች እስከ ወጣት ድረስ ጥንቅቅ ያሉ ሴቶች ናቸው። ሆቴል አረፍኩና እንደገባን ሆቴል ሪሴፕሽን ጋር ገብቼ ዩኒፎርም ምናምን ቀይሬ ወረድኩ ስራዬ ብዬ እና ሪሴፕሽን ጋር ወርጄ ጠየኳቸው እንደዚህ አም ኢንትረስትድ ላይክ አይ ቱክ ዲስ ካይንድ ኦፍ ኮርሶች ግን ስቲል ወደኛ ተች ስላልመጣ ምን ሪኮመንድ ታደርጉኛላችሁ? አምስል ኢትዮጵያ እዚህ ናይጄሪያ ውስጥ በጣም ብዙ ሜካፕ ስኩልስ አሉ ታዋቂ ሰው ያኔ ደግሞ እንደዚህ ሶሻል ሚዲያ በደንብ አልነበረም እና ግን ስማቸው ዌል ነው የሆኑትን እንደዚህ አስተማሪዎች አሉ ሩቅ አይደለም ኒርባይ የሆኑ ሜካፕ ስቶርስ አሉ ሜካፕ ስኩልስ አሉ ሜካፕ አርቲስቶች እንደዚህ ስቱዲዮዎች አሉ ሰው መሄድ ትችያለሽ። ናይጄሪያ ብዙ ደፍረን አንወጣም እውነቱን ለመናገር ሌጎስ ነበረ ግን ከነበረኝ ኢነርጂና ፓሽን ደፍሬ ታክሲ ይዤ ወጣሁኝ ማለት ነው። ሰላም እንዴት ናችሁ? በግሬትነስ ስኩል ስር የሚሰጡ የተለያዩ ትምህርቶችን መረጃዎች ለማግኘት greatnesschool.com ላይ ብትሄዱ ሙሉ መረጃውን ታገኛላችሁ። ስልክ ቁጥራችንንም እናስቀምጣለን። ተጨማሪ መረጃ ስትፈልጉ ደውሉልን።